የህፃናቶች ጥቃት ላይ ፎከስ እናርግ። አዎ የተደፈሩ የተገደሉ ወንድም ሴትም ህፃናቶች አሉ በጣም በሚዘገንን ሁኔታ። ስለዚህ ህፃናቶቹ ላይ ፎከስ ብናደርግ መልካም ነው። ህፃናቶቹ ላይ አሁን እኮ ያስመሰሉት በየመንገዱ ወንዱ እየደፈራቸው የሚውል ነው ያስመሰሉት። የሚያወሩት ወሬ ከሰማቸው በቃ በየመንገዱ አሜሪካ ብታመጪው ኢትዮጵያ ላይ እድሜ ልክ ከተሰራው ሴት ላይ አሜሪካ የአንድ ቀኑ ይበልጣል። ሴት ልጅ ላይ የሚሰራው በደል፣ ህፃናት ላይ የሚሰራው በደል እግዚአብሔር ምስክሬ ነው የምልሽ። ልግዳብ ገብቶ ማየት ነው። አሜሪካ ላይ ያለው የአንድ ቀኑ ነው ማውራት። ህፃናቶች ሂውማን ትራፊኪንግ፣ ህፃናት ትራፊኪንግ በጣም ነው ያለው። አውሮፓ ብትሄጂ በጣም ነው ያለው። ህጉ እኮ በጣም የጠበቀ ነው። በጣም ነው ያለው። የኢትዮጵያ ቪዲዮ ራሱ የሰራችሁባቸው 5-10 አይሞሉም፣ ከዛ በላይ ሆኗል። ኢትዮጵያ ላይ አልሆነም እያልኩ አይደለም። ሰለጠነ የምንላቸው ሀገሮች ላይ ራሱ እንደዚህ አይነት የቆሸሸ ነገር ይሰራል። በምንድን ነው የምንከላከለው? በአንድነት ነጣጥለን አይደለም፣ በአንድነት። አሁን የእሷን ነገር ከቨር ለማድረግ ብዙዎቻችሁ እየተሟሟታችሁ፣ ብዙ ሰዎች ያለ ምክንያት እሷን አልተናገሯትም። ከተናገረቻቸው ካደረገቻቸው ለወንዶች የምትሰጠው ቦታን በሚያዩት ንግግሯ ሰዎች ይቃወሟታል። የሚደግፏት ደግሞ አሉ። ይሄ ያለ ነገር ነው ሶሻል ሚዲያ ላይ። ስለዚህ መውደድ እንደሚቻል መቃወም እንደሚቻል ማወቅ መቻል አለባቸው። ሰው ከመሬት ተነስቶ እሷን ጓገጭ አላለም አለው ምክንያት። ስለዚህ አንዳንዴ አንድ ላይ ተደርጎ ቢደረግ መልካም ነው ባይነኝ። አይመቸንም እኛንን የምናደርገው ካልን ቁጭ ብለን እንሰማለን። እኔ ጋር መጣችሁ የሴት ልጅ ጥቃት ብላችሁ እንዳትጠይቁኝ፣ ወንዶችን መጣችሁ እንዳትሉ። ምክንያቱም እናንተ ሃንድል ማድረግ ስለምትችሉ፣ እናንተ ሁሉ ነገር ማድረግ ስለምትችሉ እንደዛ ብላለች። ቪዲዮዋን ካያችሁ ሴት እኮ ስራሽን ባትሰሪ ኢትዮጵያ ላይ 3 ቀን ሁሉ ነገር ባዶ ይሆናል አለች። እስቲ ሞክሩት፣ ለሴ ሞክሩት። በሴት ልጅ አለመስራት የኮንስትራክሽን ስራ የሚቆም ከሆነ በሴት ልጅ አለመስራት ብዙ የካምፓኒ ስራዎች የሚቆሙ ከሆነ ኢትዮጵያ ላይ ለሴ እኔው አቁሙ። ትልልቅ ፕሮጀክቶች ኢትዮጵያ ላይ ቢቆሙ የትኛው መሰለች? ምናልባት ሴቶች ነው የሚጎዱት። የት መሰለች? ሆስፒታል ላይ አርግዛ የተኛች እህትሽ አለች። እሷ ነው የምትጎዳው፣ ወንዱ አይደለም። እሷ ናት የምትጎዳው። ገባሽ? እርጉዝ ሆና ሆስፒታል የተኛች እህትሽ ናት የምትጎዳው። ስለዚህ አንዳንዴ አንድ ላይ አድርጎ ከወንዶች ጋር ወንድሞቻችን ከጎናችን ናችሁ፣ አደራ በዚህ ነገር አገዙን፣ እንደዚህ አይነት ነገር ጀምረናል የሚል ነገር ለወንድሞች ወይም ለወንዶች የተሰጠ ምንም አይነት መልእክት የለም። ከሌለ አይመለከተንም። ክብር የሚጀምረው ከዛ ነው። ክብር የሚጀምረው ወንድሞች፣ ጥሩ ወንድሞች፣ ጨዋ ወንድሞች፣ ልጆችን አክባሪ፣ ጥሩ አባቶች፣ ጥሩ ባሎች እንዳሉ ከታወቀ ለምንድን ነው ወንድሞቻችሁን ኢንክሉድ ያላደረጋችሁት? ለምንድን ነው? የወንድ ጥላቻ ስላለባችሁ። ባይኖርባችሁ ኢሚዲየትሊ የሚመጣው እንዴ ይሄን ነገር እኮ ለብቻችን አንችለው፣ ይሄ የሀገራዊ ጉዳይ ነው ተብሎ ሙሉ በሙሉ ማድረግ አይጠበቅም ብለው ደግሞ ሲሞጣሞጡ ታያላችሁ። ለማረም አይሄዱም። ስህተታቸውን ለማረም በተአምር አይሄዱ። ሲሞጣሞጡ ታያቸዋላችሁ። ስለዚህ አሁንም የምለው ምንድን ነው፣ በደንብ አድርጌ የምናገረው ሙሉ ለሙሉ የሴት ልጅ ጥቃት ሁሉም ነው የሚመለከተው። ሴት ልጅ አልኩሽ 10ሽን እኔ ለብቻዬ አንድ ወንድ ጎረምሳ ወጠምሻ ለብቻው 10 ሴትን ደብድቦ ማለት ነው ጠምዝዞሽ
የፈለገውን አድርጎ ይሄዳል። ዘንድ ማን ነው የሚይዘው? ማን ነው የሚጠይቀው? ወንድሞችሽን ካላገዝሽ፣ ከወንድሞችሽ ጋር አብረሽ ካልሰራሽ ማን ነው የሚያግዝሽ? 10ሽም ተረፍርፋሽ አለቀ። ስለዚህ ያላሳተፈ ነገር ካረግሽ ምንም አታመጭም እያልኩሽ። አብዛኛው ሀገር ላይ የሚሰሩት ወንዶች ነው። በነገራችን ላይ የሴቶችን ጥቃት ለምሳሌ አረብ ሀገር የሴቶች ጥቃት የሚሰሩት ወንዶች ናቸው፣ ሴቶች አይደሉም። ስለዚህ አረብ ሀገር እንደዛ አይነት ነገሮች የሉ፣ ይቆርጥለታል መጥቶ። ብዙ አረብ ሀገር ብትሄዱ ሴት ልጅ አንድ ተደፍሮ በማረጋገጫ ቢመጣ እዛው ነው የሚደፉት። ስለዚህ ወንዶች ነው የሚሰሩት ይሄን። ስለዚህ ብዙ ቦታ ላይ እንደዚህ አይነት ነገሮች አሉ። በማስተዋል በአንድ ላይ ቢሰራ መልካም ነው ባይ ነኝ። አይጠቅመንም። እኛ ለብቻችን ሁሉን ነገር ሃንድል ማድረግ እንችላለን። ስራም እያስቆምን ይሄን ነገር ለውጥ እናመጣለን ካልሽ አንድም አንቺ የራስሽን ስራ አንቺ የራስሽን ነገር እያደረግሽ እህቶቻችንን ጦማችንን ዳሩ ከስራ ያባሯቸዋል። ሌላ ይቀጥራል፣ ችግር የለም። ስለዚህ 3 ቀን ኢትዮጵያ ላይ ሴት ልጅ ስራ ብታቆም አገሪቷ ድብልቅልቋ ይወጣል። ውሸት ልነግርሽ ይችላለሁ። አሜሪካን ሀገር በኮቪድ ጊዜ ኦልሞስት 2 ዓመት ኦልሞስት ስራ ቆመዋል። ኑሮ ይቀጥላል። 2 ህፃናቶች እናትና አባት የሌላቸው እናትና አባታቸው የሞቱ ልጆቹ ኑሯቸው ይቀጥላል፣ አይቆሙም። ይኸው ምን አለች መሰለች አንዷ ሃና ትባለች። የሚገልን ወንድ ነው የምንወልደው እያለች፣ ወንድ ገዳይ ነው እያለች። ይኸው ሃና የሚገልን ወንድ ነው የምንወልደው። ስለዚህ ስራቸውን አያቸው አይደል? ወንድ ጥላቻ ላይ ነው የሚሰሩት። ተግባባ? የሚገልን ወንድ ነው እያሉ ይኸው እነዚህ ናቸው። ተገለሽ አይደለ? እዚህ ጋር የምትጽፊው ሞተሽ አይደለ? ባረገልሽ አንቺንማ በደፋሽ። እንዳንቺ አይነቱን ቢደፉ ደስተኛ ነኝ። ግልጽ ነው የምነግርሽ። እንዳንቺ አይነቱ ቆሻሻ ወንድን የሚጠላ ዝምባ ቢደፉሽ ደስተኛ ነኝ። ባለመደፋትሽ ነው እንደዚህ የምትሆኝ። አየሽ አንቺ ቆሻሻ ልቃሚ ወንድ ልጅ እንደዚህ እያልሽ ነው የምትይው። እንደናንተ አይነት መረን ነው ይሄ አጀንዳ ላይ ያለው። ወንድ ገዳይ ነው ብለው ነው የሚናገሩት። ወንድ ገዳይ ነው ያበዙታል። አላገባም አቶ ማፈለገሽ መጀመሪያ ሲፈልገሽ አላገባም አልወልድም ፈረስ ፊት እካክ። ስለዚህ እንደዚህ አይነት ችግር አለ። ስለዚህ አሁንም የምነገረው ምንድን ነው? ሀገራዊ ጉዳይ አድርጎ እንደ ሀገር ህዝብ መወያየት እንጂ እየመረጡ ወንድን የሚጠላ ታርጌት ያደረገ ወንድን በመጥላት ላይ የተሰራ ነገር ላይ አትሳተፉ ነው የምለው። ወንድን ያላካተተ ከሆነ እስቲ አብረን እናየዋለን። እስቲ አብረን የምናየው ይመስለኛል። ስለዚህ አብዛኛው ያንን እያደረጉ ነው ያየሁት። አብዛኛው የማየው ወንድን ያገለለ ነገር ነው የሚሰሩት። እነሱ ብቻ ተቆርቋሪ፣ እነሱ ብቻ ምናምን አድርገው ምላስ ብቻ ነው፣ ሌላ ምንም የላቸው። ህዝቡን ለመበከል ትዳርን ለመበተን በደንብ አድርገው ነው የሚሰሩት። አንዳንድ ባለትዳሮች እዛ ቤት ያሉትን ካያችሁ ሴቷ ለወንዱ ወንዱ አሽከሯል። እግዚአብሔር ምስክር፣ እዛ ቤት የሚገቡ ሴቶችን አውቃቸዋለሁ። አንዳንዶቹ መድኃኔዓለም ምስክሬ ነው የምልሽ፣ ወንዱ ለሴቷ አሽከሯል። በገንዘብ ትበልጠዋለች፣ በሳንቲም ትበልጠዋለች። ተገርዶላት የሚኖር ወንድ አለ እንጂ ወንድ ልጅ በባህሪው በክብሩ አይደራደርም። ወንድ የቤት ራስ ነው። አከተመ። ሴት ልጅ ሰሚሲቭ እንድትሆን መጽሐፍ ቅዱስ ይናገራል። የትኛውም እምነት ጋር ብትሄዱ ያ ነገር አለ። የትኛውም እምነት
ያንን ገልብጠን ነው የምናመጣው የሚል ለውጥ ይዘው ነው የመጡት። በዚህ ላይ ሌላውን እና መጨማመር አልፈልግም ሌላውን። ስለዚህ አሁንም ምንድነው ወንዶችን የማስጠላት ስራ ላይ በደንብ ፎከስ አድርገዋል። እኔ ህፃናት ላይ ባለው ነው እኔ የምናገረው። ህፃናት ላይ ምን የሚል ሲነጋገሩ ሰማው። ሴት ልጅ አብረው ተኝተው እግዚአብሔር ምስክር እርስ በርሳቸው ሲያወሩ ነው። እቃውን አስገብቶ ሲያወጣ አልፈልግም ማለት ትችላለች ብለው ዜና ጀምረው ብላቸው መብቷ ነው እስከፈለገችው ድረስ አልፈልግም ማለት መብቷ ነው እያሉ ማለት ጀመሩ። እዛ ድረስ ደርሷል። ስለዚህ ኮምፕሊትሊ የሚያሳየው ምንድነው? ይሄንን እንግዲህ ሴት ልጅ ስሜቷ ሳይመጣ መቼም አትጀምረው፣ ምንም ነገር ላይ አትጀምር፣ ወይም በጥቅም ካልሆነ ማለት ነው። እና አስገብቶ አውጥቶ በቃኛ አልፈልግም ማለት ትችላለች መብቷ ነው የሚል ድርድር ይዘው መጣ። ስታያቸው ወንድ እንኳን የላቸው፣ አብሯቸው የሚተኛ ሰው እንኳን የለም። ሲያወሩ ነው ከራሳቸው ሰምቼ እዚህ ደረጃ ደርሰዋል። ትዳር ጓዳ ውስጥ ገብተው ቪዲዮ እየቀረጹ አወጣው አስገባው፣ በቃ አውጥተዋል፣ አልፈለገችም ውጣ የሚባልበት ደረጃ ላይ ደርሰዋል። ጎበዝ አጀንዳቸው ሴት ልጅ አይደለ አያልቅም። ሌላው የፖለቲካንም ምን የማድረግ የማረሳሳት ኢትዮጵያ ላይ ያለው ትልልቅ አጀንዳዎች በዚህ እንዲጨፈለቁ የማድረግ ስራ ነው የሚሰራ። ኢትዮጵያ ላይ ያለ ለሴቶች ሞዴስን ማገዝ የሚሰራ ነገሮች አይሰሩም እያልኩ አይደለም፣ የሚሰሩ አሉ። ለአጀንዳቸው ሲሉ ነው እሷን የሚሰሯት። ለምን ምን አረግሽ ተብላ እንዳትጠየቅ ለሆኑ ቦታ ላይ እንደዚህ ገንዘብ አሰባስበን ይቺን አድርገናል ብለው አፍ ያዘጋሉ። ሞር ሴቶች ምንድነው ችግርሽ ብላች ብትጠይቂያቸው ችግራቸው ይሄ አይደለም። ሞር አብዛኛው ሴትን ብትጠይቋቸው ችግራቸው ላይፍ ነው። እንዴት ነው ህይወትን የምቀይረው? እንዴት ነው የምቀይረው? እንዴት? ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። አብዛኛው የኢትዮጵያ ሴት ተሰዳ አልቃለች። ወጣቱ አልቋል ተሰዶ። አረብ ሀገር ነው የምታገኛት ያበሻ ሴት። አብዛኛው ወጥተው አልቋል። ኑሮን ይመረራቸው እንጂ ወንድ አይደለም ያስመረራቸው። እግዚአብሔር ምስክሬ ነው የምልሽ። ኑሮ እንጂ ወንድ አስመረሯት አይደለም ከሀገር የወጣቸው። ግን ያው አለ ዝም ብሎ ብቻ ለባሉ ድምቀት የሚጫወቱ ጨዋታ አለች። እስቲ ሰሞኑን እናያቸውና የሆነ ቦይፍሬንድ ሲያገኙ ነገሩላ እንደሚረሳ የምናየው ስለሆነ ለዛ ያብቃል። እውነቴን ነው። ለዛ ያብቃን እና ፕሊዝ አስቡበት ነው ምለው። ሌላው ወልደ ጊዮርጊስ በዚህ 2 ቀን ውስጥ ምንም ነገር ካላልክ ሌባ ነህ አድርሱልኝ። ረቂቅ የምትባይ ወልደ ጊዮርጊስ የምትባል በዚህ 2 ቀን ውስጥ ሙሉ ለሙሉ ወጥተህ ካልተናገርክ ይሄን ደሃ የዘረፍክ ሌባ ሞላጫ ነህ ነግርሃለሁ። ሌባ ሞላጫ ነህ። የገባበት ተገብቶ ጉሮሮ ተይዞ ትመልሳለህ። ዱባይ ደስ የሚል ሀገር ነው። ዱባይ ደስ የሚል ሀገር ነው። በጣም ደስ የሚል አንገት ታንቆ ትገባለህ። ኢትዮጵያ አንቺም እሱ አንገታችሁ ታንቆ ትገባላችሁ። ስለዚህ ነው ኖ ኤርትራዊ የሆነች ኢትዮጵያዊ የሆነች እኔ ችግር የለብኝም። ለሴት ልጅ ድምፅ ለመሆን ሌላም ዜጋ ትሁን አሮን ኬር። የሴት ልጅ ድምፅ ሲኮን ግን ሁሉንም ያካተተ ካልሆነ ገደል ነው የሚገባው። ወንዶችን፣ ትዳርን፣ ባልን ኤቭሪቲንግ ተከብሮ አብሮ የሚሰራ ሲሆን ውጤታማ ይሆናል። ያ ነገር ኢንክሉድ ያላረገ ከሆነ ምን ያደርጋል? ነገሩ ይበላሻል። ወደ አንድ ጎራ ትከተታለህ። እየተጠላው ለምንድን ነው መጮወልሽ?
ባል ማለት እቃ ነው እየተባለ ምጮልሽ ነገር የለም። ባል ማለት ወንበር ነው እየተባለ ምናረግ ለምን አትደፊ? አልሰማሽ ትቀልጃለች። ሴት ማለት እንዲና ብዬ እኔ ወንበርናት ምናምን ብዬ ሙልጭ አድርጌ በነግራት እንዳለ አይደል የምትጮሁት? እነሱ ግን ሲያደርጉት ችግር የለው። ማንም መዘግዘቅ ትችላለች። ባል ወንበሩን አያውቅም። መጽሐፍ ቅዱሳዊም ሆነ በቁርአን በሌላም እምነት ብትሄድ በትልቁ የተከበረ ማንነት ያለው። ስለዚህ ያንን አሳንሶ ማውራት የተጀመረ ጊዜ አብረን እንቀጥላለን። ማን ይችላል? አብረን የምናየው ያ ለኤርትራ ሴት ድምፅ አልሆነችም። ማን ይሰማታል? ማን ነው የሚሰማት? ለኤርትራ በትጮ አረ ኤርትራውያን እንደዚህ ቀልድ አያውቁም። የኛ ስርዓት አለው። ዘርበይ ከዚህ ነው አይሰማትም። ኢትዮጵያ ግን አሉ የተጃጃሉ ሰዎች አሉ። የተጃጃለ ምናምን አለ ዝም ብሎ የሚልከሰከስ እቃካል። የኛ ኢትዮጵያዊነት ማናችንም ዝም ብለን የምናየው ጉዳይ አይደለም። በጣም የሚደብር ነገር ነው። ይሄ ሴትን ማጥቃት በጣም ያስጠላል። አብሮ የተሆነ ነገር በዚህ በኩል ወንድ ልጅን በጣም ያምጠለጥሉና በዚህ በኩል ደግሞ መጥተው እንዲህ አላደረጉልንም ይላል። ያ ማይልሻ አይስማማለሁ። ብዙ ጊዜ የማያቸው ነገሮች ነው። ስለዚህ አስተካክሉት ነው የምለው እና ማየው ብዙ ጊዜ አይተናል። ጥሩ ካራክተር ያላቸው ሰዎች አይደሉም እዛ ውስጥ ያየ ነው። የተማሩ አሉ። ተምረው ግን እንዳልኳችሁ የትም ዓለም ላይ ተምረው የሆነ ነገር ላይ የራሳቸውን ቢል መክፈል ሲከፍሉ አንዳንዶቹ የነቁት ጎበዝ የሆኑ ሴቶች ለባሌ፣ ለልጄ፣ ለቤተሰቦቼ እጠቅማለሁ ብላ ነው የምትማረው። አንዳንድ ቆሮቆንዳ ቆዳ ሴት ግን የምትማረው አሮኒ ነው ባሪ ቢሏን እስከከፈለች ወንድ የሚያስፈልጋት አይመስላትም። የዘቀጠ የመሀይም አስተሳሰብ። ልክ ወንድ ልጅ በድጎማ የሚያኖራት መሆን አለበት። እኔ ግራ ነው የገባኝ። ግሮን አፕ ከሆነም በኋላ የሆነ ደረጃ ከ18 ወይ በተለይ ሌላ ሀገር የምንኖር አሜሪካ፣ አውሮፓ የምንኖር ከ18 ዓመት እድሜ በላይ ወንዱም የራሱን ቢል ከፋይ ነው፣ እሷም የራሷን ቢል ከፋይ ናት። አብረው ሲኖሩ ለፋሚሊያቸው የሚያበረክቱት ነገር አለ ዳሰው እንጂ አሮኒ ነው ምን ይላሉ። ልክ የሆነ ስራ ሲጀምሩ ስራ የሌላት ጊዜ ወንድ ስር ተልከሰከሳለች። ይሄ ነው አንዳንድ ችግሩ። እንደገና ደግሞ አቢያንስ ነው የምለው ቢዌይ ውሜ እኔ መደበቅ አልችልም። ታፕ ናች የሆኑ ሴቶች አይደሉም። ብዙ ወንዶች እነሱን ሴቶች የሚመርጥ አይደለም። አቢያንስ እንደዚህ ያዙ ይልቀቁኝ ያም ኢንዲፔንደንት አብዲቲቲ ለምትለው ምንም ብሎ የሚሄድ ወንድ ነው። ምክንያቱም ከአንቺ ምንም እርዳታ የሚፈልግ አይደለም ወንድ ልጅ ይሮኒና ገንዘብሽን ሰው ዝም አይለኝም። ሰው እብድ ነው ዝም ብሎ የሚያዳምጥ ግን አለ። ጥላቻ ሲያመጡ እነሱ ለነገ አይሉም። የነበረን ጥሩ ጊዜ አስበው ታያውቁ። ትልቁ ፕሮብለማቸው እሱ ነው። የአንዳንድ ሴቶች በጭራሽ መልካሙን ጊዜ አስቡት። በጭራሽ ጥሩ ያሳልፋችሁትን ለእናንተ ብሎ የዳከረውን ለእናንተ ብሎ ስንት ነገር ያደረገ አባትን በአናቱ ነው የምትተክሉት። ጭካኔ አለ እና እግዚአብሔር ይሁናችሁ። ለማንኛውም እኔ የምለው አሁንም ልንገራችሁ፣ የህፃናት ጥቃት ሁሉም ነው መቃወም። የህፃናት ጥቃት የሴት አይደለም ምለው። ህፃናት ጥቃት ሴት ወንድ አይልም። እኔ እሱን ነው የምደግፈው። የህፃናት ጥቃት
እኔ አሁን ቀነኒ አውሽ እሷ አብራው እየኖረች እንደዛ ሲያሰቃያት በተኛበት አንገቱ ላይ ሰክታ ብደፋው ደስ ይለኝ ነበር። ራሷን ከምታጠፋ አቅም ነበራት፣ እድሜ ነበራት። ፈርታው እንጂ እግዚአብሔር ምስክሬ በተኛበት ሰክሮ ባለበት ወስዳ ሰክታ ብትገላግለው ኖሮ አለቀ አለቀ። አብዛኛው አብረው ሲኖሩ ሊገላቸው ሁሌ የሚያስፈራራ ወንድ ሲኖር በተኛበት ሰክታ መገላገል አለቀ። አሁን ሳስበው የእሷ ህይወት እንደዛ መጥፋቱ ያሳብደኛል። ይህን ዝንባ ሁሌ እየቀጠቀጣት ሁሌ እንትን እያላት በተኛበት ሰክሮ መጥቶ ይተኛል። እዛው መርዝ አብልቶ ምግብ አበላለሁ ብሎ በመርዝ በበሽታ በ10 ቀን የሚገላ አርጋ ማብላት ስትችል እስክትሞት ትጠብቃለች። ምርር ያረገሽ ወንድ ሲኖር እውነቴን ነው የምልሽ፣ እግዚአብሔር ምስክሬ አንድ ቀን መግደሉ አይቀርም። እየደበደበ በ10 በ20 ቀን የሚደፋው ምግብ ታበያዋለሽ አጣፍጠሽ። የት አባቱ የዝንባ ያ ግን አያደርጉትም። እኔ ጥቃት ብዬ የምለው ህፃናቶችን ነው። ጥቃት የምለው አስጨርሳለሁ። ዲጄ ጃም አልሰማም። ለምን ሴት ልጅ የምትበድል ከሆነ መርዝ አይደለም አሲድ ትበትንብህ። ደስታዬን አልችለው። ሴት ልጅን የምደበድብ አሲድ አድርጋ እንደፈለገች ብታረግ ደስታውን አልችለው። ማናችሁንም አልሰማም። ስለዚህ በፈለገው በሴት ልጅን የሚደበድብ ሴት ልጅን የሚያሰቃይ እናቱ ምግብ ነው ማብላት። ቀስ እንዳትጠየቂ አሞታል 10 ቀን ይባላል። በዛው ወይ ብለሽ ተሸኘዋለሽ። አለቀ። ይሄ ነው መፍትሄው። መፍትሄው አብረሽ ያልቀሰሽ ተሸኘዋለሽ። የ10 ቀን በሽታ የሚሰጠው መድኃኒት አምጪ አብዩ አብረሽ ሲጥ እያለቀሽ ተቀብሪያለሽ። አለቀ። ምን ድንገተኛ በሽታ ድንገተኛ ነገር በልቶ በቃ። ሴት ልጅን አትንካ፣ አትደብድብ። ሴት ልጅ የሚደበድብ መድኃኔዓለም ምስክሬ ድብን ይበል። አላዝንም። ሴት ልጅ አትምታ። አላዝንም። በተአምር ማላዝነው ጉዳይ ሴት ልጅ መደብደብ አይቻልም። እኔ ሴትም በቃላት አጨልላለሁ እኮ የመምታት ያ ሴት ልጅ አትምታ። ከመታ አልኩ ቡሌ ሰርታችሁ ድፉት። ይሄን ዝንባ የሚያሰቃይሽ በየጊዜው አስመርሮ የሚያኖርሽና ሊደፋሽ የሚያስፈራራሽ አሁንም የምለው በየቀኑ እየደበደበ ምን እያለ ስቃይሽን የሚያበዛ ከሽ ደግሞ የሚያጠፋሽ ሰው ከሆነ ገስዋል የ10 ቀን ቡሌ ይሰር ሸኙ ለጉድ ሸኙ ሊድ በቃ የሚለው 10 ቀን ይቀዝናል፣ በዛው ይሄዳል። ያን ነው ማለት የሴት ጉዳይ ብዙ አጀንዳ ስላለ አጀንዳው ግን የህፃናት ጥቃት በሚለው ወንዶችንም ሴቶችንም ያማከለ ቢሆን መልካም ነው ባይል ያን እንላለን። ጥቁር አንበሳ በቃ ሀሜት ነው። በአዲስ አካውንት ሁሌ ሊያሾ እያልክ ትጽፋለህ። እዚህ ላይ ሊያሾ የምትኖረውን ኑሮ አንተ አትኖረው። ቅንቅናም ቀንተ ነው ሁልጊዜ ትጽፋለህ። እየመጣ የምትጽፍልኝ ሊያሾ ነው የምትለው። ፎንቃ ይዘዋል እንደ ሹሉቃ ፎንቃ ያዘ ከሊያሾ ጋር አበድክላት።
ከነ መፈጠር አታውቅም። ልንገር ብዬ አለቀ። እካክ ተግባባ። ይሄንን ነው የምለው። ስለዚህ ሁሉንም ያማከለ ነገር ስሩ። የህፃናት ጥቃት ኢንክሉድ ይሁን። የወንድ ልጆች ህፃናቶች የሚደፈሩ በጣም አሉ። በጣም ህፃናቶች በጣም ህፃናት ደፋሪ ህፃንን ከሆነ አይመርጥም። ሴት ወንድ ይሁን አይመርጥም። ያ አይመርጥም። ስለዚህ እሱ ላይ በደንብ ስሩበት። አንድ ላይ ስሩ። አንድ ላይ ስሩ። የሴት ወንድ የሚባል ነገር የለም። ጥቃት ጥቃት ነው። አንድ ላይ የሚሰራ ነው። ሴት ልጅ አለችኝ፣ ሚስት አለችኝ፣ እናት አለችኝ፣ እህት አለችኝ፣ እንዲሁም ጓደኞች አሉ። ስለዚህ አንድ ላይ ነው የሚሰራው። ህፃናቶች ተብሎ ወንዶችን ኢንክሉድ ያደረገ መሆን አለበት። ልክ ወንድ ብቻ እንደበደለ አርገን ባንወስደው ደስ ይለኛል። ስንት የሴት ደላሎች የሴትን ደም እንደጠጡ ረስታችሁታል። ስንት የሴት ደላሎች አረብ ሀገር ሴቶችን አስቀምጠው ለወንድ የሚሸጡ የሴት ደላሎች አረብ ሀገር የምታውቁት ነው። ስንት አረመኔ ሴቶች እንዳሉ ታውቃላችሁ። ስለዚህ ወንድን ብቻ አድርጋችሁ አትውሰዱ። ስንት አረብ ሀገር በሴቶች ወንድን የሚሸጡ ሴቶችን የሚሸጡ ለወንድ ብዙ አለ። ስለዚህ እሱን ግን ትሸፋፍናላችሁ። ሰራተኞቻቸውን እንዴት እንደሚበድሉ ኢትዮጵያ ላይ ወንድ አይደለም የሚበድላቸው በብዛት ወንድ ስራ ነው የሚውለው። ካያችሁ ኢትዮጵያ ላይ ሰራተኛ የሚበድለው ስንት ራሷ ሴት ናት የምትበድለው። በጣም አድርጋ ሴቶችን ሶፋ ላይ እንኳን አትቀመጥም። የረባ ነገር እንኳን አታረግላትም። ስለዚህ ያንን ነው ዊና የምትባያልሽ ትዳር አለሽ? ወንድ አብረሽ ነው ያለሽው? ምን ውስጥ ነሽ? እስቲ ንገርኛው። እስቲ ንገሪኝ። ዊና ጽፈሻል አይደል? ወንድ ልጅ ጉልበቱን ተጠቅሞ ነው ብለሻል። አንቺ ቦይፍሬንድ አለሽ? ፍቅረኛ አለሽ? ባል አለሽ? ወይስ ዝም ብለሽ ለባሉ ድምቀት ነው የምታወሪው? እስቲ ንገሪኝ። ጽሁፏን እየጠበቅኩ ጻፊልኝ እስቲ። ነው ወይስ ዝም ብለሽ በማታውቂው ለባሉ ድምቀት ነው የምትቆምችው? አያችሁ፣ አንዳንዱ ስሜታዊ ናቸው። ታንኪዩ። ስህተት ከሁለቱም ወገን ያለው በትክክል ትክክል ነው። እሱን ነው የምለው ማሂ። አሁንም የሚደረገው በምክክር መስራት እንጂ የሴት ልጅ ጥቃት ይቁም ሲባል ወንድ ልጅ ነው ያጠቃው ነው መሴጁ። እኛ መሀይም አይደለንም። ያንን ወንድ ማን ያሳደገው? ምናልባት በሲንግል ማም አድጎ ይሆናል። እዚህ ሀገር አሁን በብዛት ወንጀለኞች አሜሪካን ሀገር የጥቁር አሜሪካዎቹ ወንጀለኞች በሴት አድገው ነው። እስቲ ንገሩ። በብዛት የአሜሪካውን እግዚአብሔር ምስክር የአበሾቹን እያልኩ አይደለም። አሜሪካን ሀገር በሲንግል ማም ያደጉ ልጆች ወንጀለኞች ናቸው። ታይቷል። ሲታይ ራፐሩ ብትለው ምኑ ብትለው በሲንግል ማም ያደጉ ናቸው። በቃ ሀገር የሚያምሱት። ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። የሴት ጥቃትን በጋራ እንከላከል የሚል ነገር ካለ በጣም ደስ በጋራ እንከላከል የሚላለው በጋራ ካለ ሁሉንም ነው
የሚጠቀልለው የእነሱን ስፔሲፊክ አጀንዳ ብቻ የሚያራምድ አይደለምና አንድ ላይ ቢሆን መልካም ነው። በጋራ ካልሆነ የሚጎዳችሁ ነገር ነው የሚመጣው። በጋራ ነው የሚለው እዛ ላይ የነሱ ጽሁፍ ላይ እስቲ ሊሆን በጋራ ነው የሚለው። ፕሮፋይሉን አንዴ ልንካው። ቆይ ፕሮፋይል አለ አንዴ ልንካው። ትሰማ ነው ሴት ልጅ ትሰማ ነው የሚለው። ትሰማ አያችሁ፣ የሴት ልጅን ጥቃት በጋራ እንከላከል የሚል ነገር መሆን አለበት። በጋራ ይሄን አስተካክሉ። ያንን ነው ምለው። ቤተሰብ በጋራ እንከላከል። ሴት ልጅን ስለሚንቅ ነው በጭራሽ ውሸት። ሴት ልጅ እናት እንዴት ይናቃል? ያልገባችሁ ነገር አለ እኮ። እናት እንዴት ይናቃል? ሴት ልጅ እኮ እናት ናት። እንዴት እናት ትናቃለች? እህት እንዴት ትናቃለች? ማን ነው ያሳደጋችሁ? ስላልገባኝ ነው። ፐርሰናሊ እኛ ላይ የሚደርሱ ሴቶች ያፈሉ ጋጦት ሴቶችን ረጋግጬ ነው ማሳያት። ያከበሩንን ግን እናከብራለን። ይህ መጣ የምታፈላና ካላዩኝ ለወንድ አቴንሽን ስትሟሟት የምትውል እከክ አሮጊትን ረግጥልሻለሁ። የምትከበር ሴትን ግን በደንብ አድርገን እናከብራለን። እናትነት አይደለም አያትነት ስርዓት ያላሳያቸው ሰዎች አሉ። ምን ታደርጉታላችሁ? አያትነት ያላበረዳቸው አሉ። ልጆቻቸውም ኤግዛክትሊ ተመሳሳይ ነገር እያደረጉ ነው የምናየው። ከዛ ምን ችግር አለው? መብቷ ነው። ወይኔ ሲያምርባት እየተባለ ነገ ደግሞ የልጅ ልጅ እየመጣ ታያለ። ስለዚህ በጋራ እንከላከል በሚለው ቢደረግ ጥሩ ነው። በጋራ እንከላከል። ኃላፊነት የሁላችንም ነው። የሁላችንም የሴት ልጅ ጥቃት የሁላችንም ኃላፊነት ነው ብያስ በጋራ ለብቻ ከሆነ ምንም ቦታ አፕራምሹ ወንድ ልጅ ያለ ሴት ልጅ ያለ ወንድ ልጅ እገዛ የትም አይደረስም። ይሸርፋል። ወንድ ልጅ ያለ ሴት ልጅ ያለ ወንድ ልጅ ድጋፍ የትም የደረሰ አላውቅም። አሮን ነው ይሄኔ ባህሪ። ወንድ ልጅ ሲመረቅ ሀገር ቤት እናቴና ለዚያ በቃችኝ ብሎ ቅጠሏን የተሸከመውን ውለቷን ይዞ ለቁም ነገር የበቃ ወንድ ልጅ አለ። አባቷን የምትወድ ደግሞ በአባቷ ማትደራደር ሴት ልጅ አለች። አሁን የኔ ልጅ ማየ በእኔ ሞቷን ትመርጣለች። ምን ልትሉ ነው ታዲያ? ሌሎችም አሉ። ብዙ ሴቶች በአባታቸው የማይደራደሩ ሴቶች አሉ። አባት አቀማጥሎ ያሳደጋቸው፣ አባት በጣም አድርጎ ያሳደጋቸው ብዙ እህቶች አሉ። ብዙ። ስለዚህ አንዳንዴ ቆም ብሎ ማስተዋል መልካም ነው። ዝም ብሎ ምንም ማቅ ፋሚሊን በስረ ስርዓት እንትን ያላለ ሰው መጥተው ግን እንደፈለጉ ያደርጉታል። እና በጋራ መፍትሄ ብንፈልግ ጥሩ ነው ባይ ነኝ። እሱን ነው የምለው። 100% አምነኛለች። 100% ነው ማለት ብዙ ሴት ጓደኞች አሉ። 100% አምነኛለች። እኔ እንደምከላከላት እኔ አንድ ነገር ቢደርስ ከጎኗ እንደምቆም እነግርሃለሁ። ሌሎችም መቶች አሉ። አያችሁ፣ የምንወዳቸው የምናከብራቸው ሴቶች አሉ። በጣም ማንደራደርባቸው አሉ። ተግባባን። ለሴት ጓደኛዋ ከምትነግር ለእኔ ብትነግረኝ ትመርጣለች። አለን ከሴት ጎን የምንቆም ሴቶችን የምናዳምጥ
ተግባባን። መፍትሄ የምንፈልግ ብዙ ወንዶች አለን። እግዚአብሔር ምስክሬ ነው የምለው እና በጥቂት በሰሩት ወንድ የተባለ በሙሉ ሴት ላይ ጥቃት የሚያደርስ አድርገው ነው ፖለቲካ የሚሰሩት። ይሄ ልክ አይደለም። አብረን በጋራ እንከላከል የሚል አጀንዳ ነው ማምጣት ያለብን። በጋራ እንከላከላለን። በጋራ የሚል ነገር ስለሌለ ያ ነው የሚደብረው። ልክ እነሱ ትልቅ ነገር እንደቀየሩ አድርገው አይነት ነው የሚጫወቱት። ስንጮ ነው ለሴት ልጅ የኖር ነው ለተደፈሩ ሴቱ ሄቨን ህዝብ ይፍረድ። እናንተ ከመጮኋችሁ በፊት ማን ነው የጮኸው? ህዝብ አለ ያያል እኮ ህዝብ። እናንተ ግራ ቀኙን አይታችሁ የቱ ይጠቅማል የቱ አይጠቅምም የሚለውን ቁማር ሰርታችሁ ከዛ በኋላ ነው የምትወጡት። ስለዚህ ፕሊስ እያስተዋላችሁ ተናገሩ። በጋራ እንከላከል የሚል ማስተካከያ አድርጉበትና ወንድሞቻችሁ አብረው ያንን ችግር እንዲቀርፉ ቢሆን መልካም ነው ብዬ አስባለሁ። እንዳልኳቸው አረብ ሀገር የሴቶች ጉዳይ በወንድ ነው የሚታየው። ወንድ ነው የሚከላከል ብዙ ሀገሮች ላይ ኢቨን አሜሪካን ሀገር በብዛት የሚከላከለው ወንድ ነው ይህን ጉዳይ። ስለ ሴቶች ሴት ደፍሮ እስር ቤት የገባ አሜሪካን ሀገር እነሱ ናቸው የሚገሉት። እስረኞች ይገሉታል። አሜሪካን ሀገር ሴት የደፈረ ፔዶፋይል ተብሎ እያንዳንዱ ፎቶ ይቀመጣል። እያንዳንዱ ትምህርት ቤት ጋር መድረስ አይችልም፣ የሆነ ቦታ ጋር መድረስ አይችልም። በብዙ ነገር ላይ ስራው ይበላሻል። ገብታችሁት ይሄን ህጎች ያወጡት ወንዶች ናቸው፣ ሴቶች አይደሉም። ስለዚህ ብዙ አለ ቤተሰቡን ልጁን ምኑን የሚወድ ብዙ አለ ለማለት ፈልጌ ነው። ወደፊት እየሰማን ደግሞ ከነሱ የሚሉትን መልስ አብረን እናየዋለን። እህቶቻችን ናችሁ፣ እንወዳችኋለን፣ ከጎናችሁ ነን። ግን የጋራ በሚል ቢደን በጋራ